this November, I'm asking for your vote to continue serving, building, and standing up for our city's future. Vote Amsalu Kasau, Aurora City Council, a lot. ዴንቨር ኮሎራዶ ወይም ዴንቨር ወይም አሮራ በዴንቨርም ሆነ በአሮራ በኮሎራዶ በዚህ የምንገኝ ውድ ኢትዮጵያውያኖች እኛ እድለኞች ነው። ይሄ እድል እንዳያመልጠን አደራችሁን። እንደው ምን ብዬ ልለምናችሁ? በእናታችሁ ልበላችሁ ወይስ በምን? ኧረ ተው በእናት ይህን እንኳን አድርግልኝ እንደምንለው ህፃን ሆነን ተው በእናት ተው እንደምንለው እንዳይሆን። ስለዚህ በእናታችሁ ልበላችሁ፣ በእናታችሁ እንበላችሁ። ይሄ እድል ይሄ በጣም ትልቅ እድል ነው የገጠመን። ይሄ ትልቅ እድል እንዳያመልጠን በዚች በሁለትና በሶስት ቀን ውስጥ ወንድማችን አምሳሉ መርጠን የሲቲ ካውንስል ውስጥ ማስገባት አለብን። ፕሊዝ እባካችሁን ቸላ አትበሉ። አንዳንድ ጊዜ የኛ የኢትዮጵያኖች ችግር ምን እንደሆነ ታውቃላችሁ? ልክ የሆነ ችግር ሲደርስብን ነው ማን አለ መንግስት መስሪያ ቤት ውስጥ ማን ነው እንደዚህ ያለ ምናምን ብለን የዛን ጊዜ ነው የምንባን ነው እንጂ አሁን ምንም ከጉዳይ አንጥፈው። ስለዚህ ችግር አይደርስብንም ማለት አይደለም። በእያንዳንዳችን ላይ ችግር ሊደርስ ይችላል። በመኪና አደጋ ልንጋጭና ችግር ሊደርስብን ይችላል። በህግ ጠበቃ ወይ በመንግስት ደረጃ የሚያስፈልገው ነገር ሊኖር ይችላል። እንደገና ደግሞ በኢሚግሬሽን በኩል ያ ችግር ሊመጣ ይችላል። ስለዚህ ሩጠን የምንሄደው ወደ ማን ነው? ወደ መንግስት ነው። ወደ መንግስት ተወካይ፣ የኛ ተወካይ በመንግስት ውስጥ አለ ወይ ሲቲ ካውንስል ውስጥ አለ ወይ ብለን የዛን ጊዜ አለ ከተባለ ኧረ አምሳሉ እኮ የሚባል አለ እንደዚህ ብለን እንሮጣለን። ግን ያለ ማድረግ ደግሞ ምን ማድረግ አሁን መምረጥ አለብን። ነገ ከነገ ወዲያ የሚገጥመንን አናቅም። አስረግጬ ልንገራችሁ፣ ነገ ከነገ ወዲያ በእያንዳንዳችን ላይ ምን እንደሚደርስብን አናቅም። ስለዚህ ውድ ኢትዮጵያውያኖች እባካችሁ እንለምናችሁ፣ እንኳንስ ራሳችሁ ቀርቶ ጎረቤቶቻችሁን አፍሪካውያንን አስተባብራችሁ ለዚህ ለወንድማችን ለአምሳሉ ቦት እንዲያደርጉ አድርጉ። ይህ እድል እንዳያመልጠን። ይህ እድል ካመለጠን እንደዚህ ነበር እንዴ እንዳንል ፕሊስ እባካችሁ ኤርትራውያኖች ሳትቀሩ፣ ኤርትራውያኖች እናንተም አንድ ናችሁ፣ ኢትዮጵያውያን ነን። ኤርትራና ኢትዮጵያ አንድ ነው። የአንድ ሳንቲም ምንድን ነው? የአንድ ሳንቲም ሁለት ገጽታዎች ናቸው። በአንድ በኩል አንበሳ ወይም ጎፈር ከሌለ በዚህ በኩል ስዕል ብቻ ቢሆን ያ ሳንቲም ተቀባይነት የለው። እየሰማችሁኝ ነው? አንድ ሳንቲም ቆይ ላሳያችሁ። አሁን ለምሳሌ ይሄ ይታያችኋል። ይሄ የአሜሪካ ሽልንግ ነው። አንድ ነጭ ሽልንግ የአሜሪካ ይታያችኋል አለ። ይሄ ሽልንግ አሁን ይሄ በዚህ በኩል ስዕሉ አለ፣ በዚህ በኩል ደግሞ ሌላ አለ አይደል? በዚህ በኩል ልሙጥ ሆኖ ስዕሉ ብቻ ቢሆን የዋጋ የለው። በሁለቱም በኩል ማሳየት አለበት። ስለዚህ ኢትዮጵያዊና ኤርትራዊ ምንድን አንድ ሳንቲም ገጽታዎች ነው። ይሄ ኢትዮጵያዊ ይሄ ኤርትራዊ የሚባል ነገር የለም። ስለዚህ ሁላችንም በያለንበት አስተባብረን እስከ አሁን የሚቀጥለው ኖቬምበር ላይ ነው የሚያልቀው፣ እስከ 4 ባለው እስከዛ ባለው በተቻለ መጠን በአካባቢው ባለው የምርጫ ሳጥን እየወሰድን የደረሰንን ኢንፎሎፕ ሞልተን ወንድማችን አምሳሉ እናስመርጥ። እመኑኝ ትልቅ ነገር በኢትዮጵያውያን ዘንድ በኤርትራውያን ዘንድ ይሆናል። አያችሁ፣ ተወካይ ሲኖር ኢትዮጵያ ትታወቃለች ማለት ነው። በተወከለበት በኩል ሆኖ ንግግር ሲያደርግ ማን ነው የሚታይ? ኢትዮጵያ ነው። ማን ነው ይሄ? አምሳሉ ከየት ነው የመጣ? ማን ነው ሲባል አምሳሉ የመጣው ከዚህ ሀገር ነው፣ ከዚህ ነው፣ ከተወለደው እንደዚህ ነው አይባልም። ከኢትዮጵያ ነው፣ ኢትዮጵያዊ ነው የሚባለው። እና ፕሊስ እባካችሁን ይሄ ድል እንዳያመልጠን እባካችሁን ሌት ተቀን ብለን እንስራ። በዚህ ይችን 2 3 4 ቀን በቃ ወንድማችንን ማስገባት እንዳለብን ይጠቅመናል። አሁን ታውቃላችሁ እናንተ ኢትዮጵያኖች የማታውቁት ነገር አለ። ዛሬ አሁን በተመረጠበት ባለበት ቦታ ሆኖ የስንቶችን እንቆቅልሽ እየፈታ ነው።
ስንቶቹን ነው ሲቆይ አምሳሉ የሚባል አለ እያሉ እንደው ሰምተውት እንኳን የሚያውቁ እየሄዱ ችግራቸውን እየነገሩ አንድ መፍትሄ እየተገኘላቸው ነው ያለ እና በኢትዮጵያውያን ዘንድ እንደዚህ አይነት ሰው በእኛን ወክሎ በሲቲ ካውንስል ውስጥ መቀመጥ ማለት ለእኛ ለኢትዮጵያውያኖች ኩራት ነው እና ችግር ሲደርስብን ወይ አንድ ነገር ስንሆን ብቻ አይደለም እንዴ በመንግስት ደረጃ የሚወክለን አለ ወይ ምናምን ብለን የምንኖራጠው ግን ያን ለማድረግ ካሁን ነው። አንዳንድ ጊዜ ደግሞ እኔ እኮ ምን ችግር ይደርስብኛል፣ እኔ እንደዚህ ነኝ፣ ኢንሹራንስ አለኝ፣ እንደዚህ ነኝ፣ ግሪን ካርድ አለኝ ወይም ሲቲዝን ነኝ ምናምን እንላለን። እንደዛ አይነት ነገር የለም። ይህ በሰው ልጅ ላይ የማይመጣ ችግር የለም። አናውቀውም። ነገ ከነገ ወዲያ ምን እንደሚገጥመን፣ ዛሬ ምን እንደሚገጥመን አናውቀውም። ምናልባት የመንግስት እጅ አስፈለገን ይሆናል። የመንግስት ተወካዮች አስፈላጊ ከሆኑ እንደኛ እንደ መንግስት ጠጋ ብለን የምናገር በዛ ውስጥ ካሉ ግን እነሱ ይሄ ነገር ነው እንደዚህ ነው ብለው ያቀርብልናል ማለት ነው የኛን ጉዳይ። በሌላው በኩል ችግር እንኳን ምንም አይደርስብን ኢትዮጵያን ወክሎ አንድ ሰው እዛ መቀመጡ ለኛ ኩራት ነው፣ ለኢትዮጵያኖች ኩራት ነው። እስከ 45 እስከ 50 ሺህ ኢትዮጵያኖች ያሉ ነው የሚባለው ከኤርትራኖች ጋር እና ያን ሁሉ ወክሎ እንኳን አንድ ሰው ይቅርና 2-3 ሰው እኮ ማስመረጥ እንችላለን። አሁን ኒውዮርክን እየሰማችሁ ነው። የኒውዮርክ ዜና የኒውዮርክ ሜየር ሊሆን የሙስሊም ወንድማችን ሙስሊም ነው፣ ግን ያው ሊመረጥ ነው። በቃ እየመራ ነው ያለው የኒውዮርክ ሜየር ሆኖ ሊመረጥ። ተመልከቱ። እንኳንስ በሲቲ ካውንስል በሌላው ቀርቶ እና በእንትን ደረጃ እንኳን በዚህ በምንድን ነው በገቨርነር ደረጃ በሲቲ እንትን ምንድን ነው የሲቲ ምንድን ነው የሚባሉት በእነሱ ደረጃ ማስመረጥ እንችላለን። እና ይሄንን እያሰን ኃይላችንን አቅማችንን መጠቀም አለብን። በዛ ነገር ይሄ ሰው ከተመረጠ ብዙ ቤኔፊት እናገኛለን። ታስታውሳላችሁ ወንድማችን ሳሙኤል የኢትዮጵያ ኮሚኒቲ ሊቀመንበር የነበረ ዛሬ አሁን እሱም በዛ ወደ መንግስት መስሪያ ቤት ውስጥ ገብቷል። ይሄ ለኛ ትልቅ ነገር እኮ ነው። ቆይ እስቲ ሳሙኤል እኮ የኢትዮጵያ ኮሚኒቲ የነበረው እዛ ገብቷል፣ እስቲ እንሂድ ሳሙኤል እንደዚህ እኮ አይነት ችግር አለ ብለን እሱንም እንጠይቃለን። አይ ሁለታችን እንደዚህ ነው መተባበር ማለት ይሄ ነው። ለነሱ ጥቅም ብቻ አይደለም፣ ለኛ ኩራት ለኛ ጥቅም ነውና ፕሊዝ ይሄ እድል እንዳያመልጠን። ይሄ ከፍተኛ የሆነ እድል ነው የገጠመንና ይሄን እድል እንዳናባክነው እንዳይቆጨን ፕሊዝ በዚህም በዛም እያስተባበር ቸል ያሉትንም ስራ ላይ ያሉትንም እያስተባበር ወንድማችን አምሳሉ እንምረጥ። አሁን እኔ ቸሬና እኔ ትናንትና አይታቸዋል ሄደን አስተባብረን ወደ 6-7 ሰው ነው ያስመረጥ ነው ወስደን ቦክስ ውስጥ የከተት ነው። ለምን እኛ ጥቅም ልናገኝ ነው አይደለም። የኢትዮጵያዊነት ደማችን፣ ኢትዮጵያዊነት ኩራታችን፣ ኢትዮጵያ ስም እንዲጠራ ከመፈለግ አንጻር ስለሆነ ሁላችሁም እባካችሁን በጎረቤቶቻችሁ አፍሪካውያንን ሌሎችንም ሀገር አስተባብረን ነጮችን ቢሆኑ ሁኔታውን ነግረን ወንድማችንን አምሳሉን እናስመርጠው። እርግጠኛ ነኝ ደግሞ ኢትዮጵያዊ ከተነሳ እንኳን ይህን ሌላ ያደርጋል። በዚህ ኮሚኒቲያችን እናጠናክራለን። ለኮሚኒቲያችን ልዩ የሆነ ቦታ ሊኖረን ይችላል። ቦታ ልናገኝ እንችላለን። ፌንድረዝ ልናገኝ እንችላለን። የምንሰራበት አዳራሾች ልጆቻችን ሄደው የሚውሉበት፣ ባህላቸውን የሚያውቁበት፣ አረጋውያን ሄደው የሚጫወቱበት የሚውሉበት የራሳችን የሆነ ሴንተር ሊኖረን ያስፈልጋል እና ይሄን ደግሞ ለማድረግ ምንድን ነው የሚያስፈልገን? እንደነ ሳሚና እንደነ አምሳሉ ያለ በመንግስት መስሪያ ቤት ውስጥ የገቡ እነሱን እዛ ተገን በማድረግ ነው ይሄን የምናደርገውና ፕሊስ ቸላ አትበሉ። ይሄ ድል እንዳያመልጠን ኢትዮጵያውያን፣ ይሄ ድል እንዳያመልጠን
ይህ ዕድል እንዳያመልጠን ወንድማችን አምሳሉን እንምረጥ። ስሙት። ሊባኖስ ገዳሙ ነኝ፣ ዴንቨር ኮሎራዶ። ወንድማችን አምሳሉን እናስገባዋለን። እርግጠኛ ነኝ፣ ቁርጠኛ ነን። እናስገባዋለን። ይገባል። በርቱ፣ እንበርታ። ሰላም ለኢትዮጵያውያን ይሁን። አሜን።